ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናዋላችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ የሰጠን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩና ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንኳን ለዚህ ማህበር 30ኛ ዓመት የምስረታ በዓል በሰላም አደረሳችሁ አደረሰን። በሚኖረን አጭር የትምህርት ጊዜ በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ምዕራፍ 9 ላይ ተጽፎ በሚገኝ የዚህ ሰሞን ቃለ እግዚአብሔር ተነስተን እንማራለን። የትምህርታችን ርዕስ የሚሆነው በዚያም ወራት ይጾማሉ የሚል ይሆናል። ከኔ ጋር በሉ፣ በዚያም ወራት ይጾማሉ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ያለው። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር እያለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያም ጊዜም ይጾማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ አሁን ያለነው እንደምታውቁት ከሰባቱ አጽዋማት መካከል አንዱ የሆነውን ጾመ ሐዋርያትን እየጾምን ነው። በነገራችን ላይ ጾመ ሐዋርያት በመጽሐፍ ቅዱስ ወይም በሐዲስ ኪዳን በቀጥታ የተጻፈ ጾም ከሰባቱ አጽዋማት እኛ እንደምንጾመው የተጻፈው ጾም አሁን የጠቀስነው የሐዋርያት ጾም። ቃሉ ሲጀምር እንደዚህ ይላል፣ በዚያን ጊዜ የዮሐንስ ደቀ መዛሙርት ቀርበው እኛና ፈሪሳውያን የምንጾመው ያንተ ደቀ መዛሙርት የማይጾሙት ለምንድን ነው አሉት ይላል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የማን ደቀ መዛሙርት? የማን ደቀ መዛሙርት? አትሰሙም አይደል? እስቲ አንዴ በሉ፣ የዮሐንስ ደቀ መዛሙርት። መጥምቁ ዮሐንስ ዛሬ 30ኛ ዓመቱን የሚያከብረው ማህበር የሚዘክረው የጌታ መንገድ ጠራጊ የሆነው መጥምቀ መለኮት ቅዱስ ዮሐንስ ነው። ዮሐንስ ተማሪዎች ነበሩት፣ ደቀ መዛሙርትን አፍርቷል። በጣም የሚገርመው ዮሐንስ ያገለገለው 6 ወር ያህል ነው። ስንት ወር? በ6 ወር አገልግሎቱ ለክርስቶስ መንገድ ጠርጓል። 6 ወር አገልግሎ የክርስቶስን መንገድ አመቻችቶለት። እውነት ለመናገር ዮሐንስ ካገለገለበት ዓመት እኔ ኃጢአተኛው ያገለገልኩበት ዓመት ይበልጣል። እኛ 6 ዓመትም 16 ዓመትም አገልግለን ለክርስቶስ መንገድ መጥረግ አልቻለም። እንደውም መንገድ እየዘጋን በጣም አስቸግረ እኛ ራሱ ጠራጊ ያስፈልገን። ዮሐንስ ግን ስንት ወር ነው ያገለገለው? 6 ወር።
በ6 ወር አገልግሎቱ ለጌታ መንገድ መጥረግ የቻለ አገልጋይ ነው። በረከቱን ያሳድርብን። በነገራችን ላይ ስለ ዮሐንስ ስናወራ ስለ ተራ ሰው እያወራን አይደለም። ስለ አንድ ቅዱስ ብቻ እያወራን አይደለም። ዮሐንስ ውስጥ በጣም ብዙ ታሪክ አለ። ዮሐንስ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ሰባኪ ነው፣ አጥማቂ ነው። ስሙ አንድ ነው፣ ስራው ግን ብዙ ነው። በጣም አስገራሚ ነው። ክርስቶስ ራሱ ያመሰገነው፣ ለዮሐንስ መዝሙር የዘመረው፣ ለዮሐንስ ምስጋና ያቀረበ ነው እኛ እንዳይመስላችሁ። ራሱ መድኃኒታችን ኢየሱስ ክርስቶስ ምን ልታዩ መጣችሁ? ነቢይን ነው ልታዩ ወጣችሁት? እውነት እውነት እላችኋለሁ ከነቢይ የሚበልጠውን ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያክል ሰው አልተነሳም ብሎ ክርስቶስ የመሰከረለት። ዮሐንስ ከአረጋውያኑ ከዘካርያስና ከኤልሳቤጥ ነው የተገኘው። እግዚአብሔር ልጅ ስጠን ልጅ ስጠን ልጅ ስጠን ብለው ሲለምኑት ለረጅም ዓመት እምቢ አላቸው። ልጅ አልሰጣቸው። መጨረሻ ላይ ካረጁ በኋላ ቅዱስ ገብርኤል መጥቶ ለኤልሳቤጥ ባል ለዘካርያስ ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤጥ ወንድ ልጅን ትወልድልሃለች አለ። ልብ አድርጉ። እነሱ ልጅ ለመውለድ የለመኑት ወጣት እያሉ ነው። እስኪያረጁ ድረስ ግን ልጅ አልሰጣቸው። ለምንድን ነው እግዚአብሔር ያዘገየው? በፈለገው ጊዜ መስጠት ይችላል አይችልም? ወጣት ሆነው ልጅ ቢሰጣቸው ይሻላል ወይስ ካረጁ በኋላ? እስቲ ወጣቶች ልጅ መውለድ የምትፈልጉት ወጣት ሆናችሁ ነው ወይስ ካረጃችሁ በኋላ? ወጣት ሆናችሁ አይደለ? ለማጫወትም ለማሳደግም ወጣት ሆኖ መውለድ ይሻላል። ዮሐንስ ግን የተሰጣቸው ለዘካርያስና ለኤልሳቤጥ እስኪያረጁ ድረስ ጠብቆ ነው። ለምንድን ነው እግዚአብሔር ካልቸገረው ለምንድን ነው ቀደም አድርጎ ያልሰጣቸው ካላችሁ ምክንያት አለው እግዚአብሔር። መጥምቁ ዮሐንስ መወለድ ያለበት ክርስቶስ ሊወለድ 6 ወር እስኪቀረው ጠብቆ ነው። ስለዚህ ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ አለበት። ዘግይቶ የተገኘ ነው። ዘግይተው ጠብቀው ግን አንድ ልጅ አይደለም የተሰጣቸው፣ ሐዋርያ ነው። ጌታ መጣ ብሎ ሰብኳል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ክርስቶስ መስክሯል። ነቢይ ነው። ከኔ በኋላ ይመጣል በእሳትና በውሃ ያጠምቃቸዋል ብሎ ትንቢት ተናግሯል። ነቢይም ነው፣ ሐዋርያም ነው፣ ካህንም ነው። ምን አይነት ካህን ካላችሁ መለኮትን ያጠመቀ መጥምቀ መለኮት ተብሎ የሚጠራ ለክርስቶስ አጥማቂ መሆን የተመረጠ ነው። ዮሐንስን የሚያህል አልተነሳም እና ቅዱስ ዮሐንስ አጭር ነው አገልግሎቱ፣ ግን ውጤቱ በጣም በጣም ሰፊ ነበር። በእውነት የዮሐንስን አገልግሎት አይነት ይስጠን። አሁን እንደ ዮሐንስ ማገልገል መቻል ቀላል ነገር አይደለም። ጸያሄ ፍኖት ለክርስቶስ መንገድ ጠራጊ የተባለ ዮሐንስ በ6 ወር አገልግሎ ለክርስቶስ አስረክቧል። እና ይህ ዮሐንስ አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 10 ላይ ተማሪዎች ነበሩት ይላል። የዮሐንስ ተማሪዎች ደቀ መዛሙርቱ ዮሐንስን በጣም ከመውደዳቸው የተነሳ ክርስቶስን ለመቀበል ተቸግረው ነበር እና ጸባያቸውም ላይ አንዳንድ ችግር አለ። አሁን ወደ ጥቅሱ ልመልሳችሁ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ ጌታ ቀረቡ ይላል። የማን ተማሪዎች? የዮሐንስ። እኛና ፈሪሳውያን የምንጾመው ያንተ ተማሪዎች የማይጾሙት ለምንድን ነው አሉት። እስቲ አንዴ ለመጨረሻ ጊዜ ከኔ ጋር በሉ። እኛና ፈሪሳውያን የምንጾመው። አሁን የዮሐንስ ተማሪዎች ራሳቸውን ከማን ጋር ነው አብረው እየጠሩ ያሉት? ከፈሪሳውያን ከጻፎች ጋር። እኛ የምንጾመው ያንተ ተማሪዎች የማይጾሙን ለምንድን ነው? እኛ ብቻ ነን እንደ የምንጾመው ብለው የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን። አቤት ዮሐንስ ቢሰማ እንዴት ያዝናል። ዮሐንስ ፈሪሳውያንን በጣም ነበር የሚጠላቸው። እናንተ የፉኝት ልጆች እስከ ማለት ደርሷል። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች፣ መርዙን ከሰውነቷ ለማውጣት ማለት። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸዋል። እነዚህን የተለሰኑ መቃብሮች የፉኝት ልጆች ፈሪሳውያንን ከራሳቸው ጋር አድርገው እኛና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ግን ለምን አይጾሙም? ከፈሪሳውያን ጋር ከመደመር እግዚአብሔር በቸርነቱ ይጠብቀን። የዮሐንስ ተማሪዎች ሆነው ግን ድክመታቸው እንጾማለን ማለታቸው ነው።
እኛ እንጾማለን፣ እኛ እንጸልያለን፣ እኛ እኮ እንዲያርገናል፣ እኛ እኮ እንዲሰርተናል ካልክ የዮሐንስ ተማሪ ብትሆንም ምድብህ ከነማን ጋር ይሆናል? ከፈሪሳውያን ጋር። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። አሁን በዚህ ማህበር የምታገለግሉ ወንድሞቻችን እህቶቻችን የተሰባሰባችሁት በመጥምቁ ዮሐንስ ስም ነው። 30 ዓመት ብዙ ስራ ሰርታችኋል። እኛ እንዲያርገናል የሚል ስሜት ከተሰማችሁ የዮሐንስ ተማሪዎች አይደላችሁ። ምድባችሁ ከፈሪሳውያን ጋር ሊሆን ነው ማለት። እንዲህ ሰርተናል አይባልም። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት። የሰራው በጎ ስራ ጎልቶ ከታየህ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር። በጣም ይገርማል። የጌታ ተማሪዎች እኮ ደቀ መዛሙርቱ ሉቃስ ወንጌል ምዕራፍ 11 ላይ ሄዳችሁ ስታነቡ ሐዋርያት ራሳቸውን ዝቅ አድርገው የዮሐንስን ተማሪዎች ነው ከፍ አድርገው የተናገሩት። ምን አሉ? ጌታ ሆይ ዮሐንስ ለተማሪዎቹ ጸሎት አስተምሯቸዋል፣ ለእኛም የምንጸልየውን አስተምረን ብለው ጠየቁት ይላል። ይህን ጊዜ ጌታ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ አስተማር። ሐዋርያት ከኛ የዮሐንስ ተማሪዎች ይበልጣሉ ይላሉ። የዮሐንስ ተማሪዎች ግን ያንተ ተማሪዎች ይጾማሉ፣ እኛ እየጾምን እነሱ ለምን አይጾሙም አሉ። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን።